ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁ? እኔ ሚኪያስ ነኝ የዘጠነኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትን ዲስከስ እናደርጋለን። በዚህ ውስጥ አውትካም እና የተወሰነች ኢንትሮዳክሽን እና ዩኒት አውትካሙን ዲስከስ የምናደርግበት ሴክሽን ነው። ይህን ከመጀመራችን በፊት ግን www.lucybridgeacademy.com ላይ ብዙ ሀሳቦች አሉ፣ ብዙ ኖቶች አሉ፣ አጫጭር ኖቶች አሉ። ከዛ ባሻገር ከ10,000 በላይ ኤአይ አሲስትድ ጥያቄዎች አሉ። እነሱን ተጠቀሙበት፣ አትርፉበት እያልን ሀሳብ አስተያየት ካላችሁ ደግሞ እንደተለመደው በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሀሳብ አስተያየቶቻችሁን ስጡ። እኛም የእናንተን ሀሳብ አስተያየት ተቀብለን ለማስተናገድ እናንተን ደስ የሚያሰኝ ውጤታማ ልትሆኑበት የምትችሉበትን ፎርማት ለመፍጠር ከመቼውም ጊዜ በላይ እንጥራለን። ስለዚህ እባካችሁ ሀሳብ አስተያየቶቻችሁን ስጡን እያልን ወደ ዛሬው ዲስከሽናችን እንገባለን። ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ላይ ልንማረው ልናውቀው የሚገባ ነገር ምንድነው ብለው ዩኒት አውትካሞችን አስቀምጧል። ምንድናቸው? እስኪ ዲስከስ ለማድረግ እንሞክር። የመጀመሪያው explain the historical development of periodic classification of element. Periodic classification of element ፔሪዮዶች በኤሌመንቶች በፔሪዮዲክ ክላሲፋይድ ተደርጓል። በፔሪዮዲክ ቴብል ክላሲፋይድ የተደረጉት እንዴት ነው? ይሄ ሂስትሪ እንዴት መጣ? ምን ቀድሞ ነበረ? ከዛስ ምን ተደረገ? እያለን ለምንድን ነው ለምሳሌ በአቶሚክ ነምበር ነው የሚቀመጠው? ለምን በአቶሚክ ነምበር መቀመጥ አስፈለገ? ለምን በማስ ነምበር አልተቀመጠም? ምን ነበረ ችግሩ? ምን ነበረ ቀውስ የሚያመጣው ነገር? እያለን ስለ ሂስቶሪካል ባክግራውንዱ ዲስከስ እናደርጋለን። ከዛ በተጨማሪ ዲስክራይብ the periodic classification of element ምን ማድረግ ነው? ክላሲፊኬሽን ኦፍ ኤሌመንት ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትን ዲስከስ እናደርጋለን። ይሄንን ዋና ሀሳብ። ከዛ በኋላ ዴቨሎፕ the skill of correlation of electroconfiguration of element with a periodicity of the element ምን እናደርጋለን? እንዴት አድርገን ነው ኤሌክትሮን ኮንፊገሬሽን የሚሰራው? ኤሌክትሮን ኮንፊገሬሽን ራሱ ምን ማለት ምን ዲፋይን እናደርግና እንዴት አድርገን ኤሌክትሮን ኮንፊገሬሽን እንደሚሰራ እናያለን። ከዛ ባሻገር ደግሞ predict the trend of periodic property ፔሪዮዲክ ፕሮፐርቲ ላይ ፔሪዮዲክ ቴብል ላይ የራሳቸው ፕሮፐርቲ አላቸው። ስለዚህ ፔሪዮዱን እያየን እነዚህ ነገሮች ሜታል ናቸው፣ እነዚህ ነገሮች ነን ሜታል ናቸው ማለት እንችላለን። ለምንድን ነው እንደዚህ ማለት የምንችለው? ፔሪዮዱን ብቻ አይተን እዚህ ጋር ያሉት ሜታል እዚህ ጋር ያሉት ነን ሜታል የምንለው ምን ስለሆነ ፔሪዮዲክ ቴብል ላይ ምን አይነት ነገር ስለሆነ ነው ይሄንን ማለት ያስቻለን እያለን ስለሱም ዲስከስ የምናደርግ ይሆናል። ከዛ ባሻገር acquire skills of classification based on a pattern of chemistry classified ማድረግ። ለምሳሌ ይሄ ነን ሜታል ነው፣ ሜታል ዌት ነው፣ ነን ሜታል ነው ያለን ክላሲፋይድ የምናደርግበትን ስኪል ዴቨሎፕ እናደርጋለን። ለምንድን ነው ሜታል የሚባሉት? ለምንድን ነው ነን ሜታል የሚባሉት? ለምንድን ነው አክቲቭ ሜታል የሚባሉት? ሜታሎችም ሆነ አንዳንዱ በጣም አክቲቭ ሜታል አሉ፣ አንዳንዶቹ ደግሞ ፍሪ ራዲካሎች አሉ። ምንድነው ዲፍረንሳቸው የሚለውን እሱን አይደንቲፋይ ልናደርግበት የምንችለውን ስኪል እዚህ ዩኒት ላይ ነው ምን የምናደርገው ዴቨሎፕ የምናደርገው ማለት ነው። የመጨረሻው እንደተለመደው ሁሉም ዩኒት ላይ እንዳለው ምን አለ? ኦብዘርቪንግ አለ። ኦብዘርቭ ማድረግ ምን ተፈጠረ ኢንቫይሮንመንቱ ላይ which is እያጠናን ያለበት ፔሪዮዲክ ቴብል ላይ ያሉ ኢንቫይሮንመንቶችን ምን ማድረግ? ኦብዘርቭ ማድረግ። ኢንፊሪንግ ፕሪዲክቲንግ ክላሲፋይ ማድረግ አይደለ? ምን ማድረግ? ፕሪዲክት ማድረግ አይደለ? ይሄ ስለሆነ እንደዚህ ይሆናል ብለን ፕሪዲክት እናደርጋለን፣ ክላሲፋይድ እናደርጋለን። ሜታል ነው፣ ነን ሜታል ነው፣ ሜታል ዌት ነው ምናምን እያለን ይሄኛው ፍሪ ራዲካል ነው ምናምን እያለን ክላሲፋይድ እናደርጋለን። ከዛ ምን እናደርጋለን? ኮምፔር እና ኮንትራስት እናደርጋለን። ምን ማድረግ ነው? ማወዳደር አይደለ? ሜታል የተባሉት ምክንያት ይሄ ባህሪ ስላላቸው ነው። ሜታሎች በዚህ ባህሪዎች ከነን ሜታሎች ይሻላሉ፣ ሜታሎይዶች ደግሞ እንደዚህ ባህሪዎች አሉ ብለን እርስ በርስ ኮምፔር እና ኮንትራስት ማድረግን እንለምዳለን። ሞዴል እናዘጋጃለን። ከዛ ባሻገር ደግሞ ሜጀሪንግ ኮሙኒኬቲንግ የሆነ ሜጀር እንዴት አድርገን ሜጀር የምናደርገው? ከዛን ጥያቄዎች ካሉ እንዴት ነው ኩዌስችኖችን መጠየቅ የምንችለው? የተጠየቁ ጥያቄዎችን ደግሞ የመጡ መልሶችን ዳታዎችን እንዴት አድርገን ነው ኢንተርፕሬት ማድረግ የምንችለው? ኢንተርፕሬት ካደረግን በኋላ ኮንክሉዥን ድሮ ማድረግ አለብን። የትኛውም ነገር ላይ ስትማሩ የትኛውም ነገር
መጨረሻ ላይ ኮንክሉዥን መውሰድ አቅም ዴቨሎፕ ማድረግ የግድ አስፈላጊ አይደለ? ስለዚህ መጨረሻ ላይ ተምረን ስንጨርስ ለምሳሌ ስለ ሜታል ተምረን ስንጨርስ ሜታል ኤሌክትሪሲቲን ያስተላልፋል። ኮንክሉዥን አይደለ? ሜታል ከሆነ ኤሌክትሪሲቲ ያስተላልፋል። ኮንክሉድ አድርገን በኤክስፐሪመንት በምን አረጋግጠናል? ሜታሎች ወይም በቲዮሪ የተረጋገጠ ነገር አለ። ስለዚህ ሜታሎች ኤሌክትሪሲቲ ያስተላልፋሉ። ነን ሜታሎች ደግሞ ኤሌክትሪሲቲ ያስተላልፉም ኢንሱሌተር ናቸው ብለን ይሄንን ኮንክሉዥን መድረስ የግድ ያስፈልጋል። ስለዚህ በዚህ ዩኒት መጨረሻ ላይ ፕሮፐርቲዎችን አጥንተን ፔሪዮዲክ ቴብሉ እንዴት ክላሲፋይድ እንደሆነ ካጠናም በኋላ ለምን በዛ ወይ ክላሲፋይድ እንደሆነ ካጠናም በኋላ ኤሌመንቶቹ ያላቸውን ፕሮፐርቲ ካጠናን በኋላ ጀነራላይዝ አድርገን መጨረሻ ላይ የምናስቀምጠው ፖይንት ምንድነው? ኮንክሉዥን ድራይቭ እናደርጋለን ማለት። ስለዚህ ክላሲፊኬሽን ኦፍ ፔሪዮዲክ ቴብል ቤዝድ ኦን አቶሚክ ነምበር ብለን ኮንክሉዥን ዲራይቭ እናደርጋለን። ከዛም በኋላ ኮንሰፕቱን አፕላይ ማድረግ እንችላለን ማለት ነው። ከዛ በኋላ ፕሮብለም ሶልቭ እናደርጋለን። ለምሳሌ ኤሌክትሪሲቲ የሚያስተላልፍ ነገር ከፈለግን ወይም ኤሌክትሪሲቲ ተበላሽቶ መስራት ከፈለግን ገመድ ባይኖር ገመዱን ምን መጠቀም አንችልም። ነን ሜታል የሆነ ኤሌክትሪሲቲ የማያስተላልፍ መጠቀም የለብንም አይደለ? ስለዚህ ይሄ ነገር ሜታል መሆን አለበት ኤሌክትሪሲቲ የሚያስተላልፍ ብለን ምን ፕሮብለሙ ሶልቭ ማድረግ አለብን ማለት ነው አይደለ? ስለዚህ ፕሮብለሙን ሶልቭ ለማድረግ ዕውቀት አገኘን ማለት ነው አይደለ? ፋይናሊ ይሄንን ፕሮብለም ሶልቭ የማድረግን ካፓሲቲ ዴቨሎፕ ማድረግ የግድ አስፈላጊ ነው ማለት። ስለዚህ በእነዚህ ነገሮች ናቸው በዚህ ዩኒት በምንቆይባቸው ዲስከስ በምናደርግባቸው ቪዲዮዎች እነዚህ ነጥቦችን በዋነኝነት ማየት ማጥናት የግድ አስፈላጊ ነው። ኦኬ የተወሰነ እስኪ ኢንትሮዳክሽንን እንትን ለማድረግ እንሞክር። the introduction of structure of atom እንደምታውቁት the concept of atom date back around 400 BC 400 BC አካባቢ ነው የአተም ኮንሰፕት የመጣው። የአተም ኮንሰፕት ከዚህ በፊት ዲስከስ ለማድረግ ሞክረናል። ሁለት ፊሎሶፈሮች ነበሩ አይደለ? የአተምን ስናነሳ እና አርስቶትል ያሉበት ፊሎሶፊ ኮንቲኒየስ የሚባል ሐሳብ የነበረ፣ ከዛ በኋላ ደግሞ እነ ዲሞክራተስ የመጡበት ሐሳብ ስለምን የሚያወሩት ስለ ዲስኮንቲኒየስ የሚያወሩት ወይም የመጨረሻ ቅንጣት የምትባል ነገር አለች የሚባል ሐሳብ ያመጡት የመጣ ሐሳብ የነበረ አለ። ከዚህ ከነ ዲሞክራተስ ጀምሮ ነው የአተም ኮንሰፕት መፍለቅ የጀመረው ማለት ነው። ስለዚህ ቢውል ተደርጓል። የመጨረሻ ቅንጣት የምትባል የመጨረሻ አተም የምትባል ነገር እንዳለች ታውቋል። ከዛ በኋላ አተም ያው ዲራይቭ የተደረገው ከምንድን ነው ብለናል? ከግሪክ ወርድ ነው which is atomos የመጨረሻ ኢንዲቪዚብል የመጨረሻ ፓርት አይደለ? ድሮ የነበሩትና አርስቶትል ምንድነው ብሎ የሚያስቡት አረ እንደዛ የሚባል ነገር አይደል፣ መስበር እስከቻለን ድረስ ኃይሉ እስካለን ድረስ ብንሰብር የመጨረሻ ቅንጣት የሚባል ነገር የለም ብለው ነበር የሚያስቡት። እነ ዲሞክራተስ ግን ኖ የመጨረሻ ቅንጣት የምትባል ነገር አለች፣ ያቺ ቅንጣት አቶሞስ ትባላለች በሚል ነው የአተም ስያሜ የተገኘው። ከዛ በኋላ አቶሞስ ማለት ኢንዲቪዚብል ወይም አንከተብል የማይቆረጥ የመጨረሻ መስበር የማንችል የመጨረሻ ቅንጣት ማለት ነው። reflect the belief that atom could not be ዲቫይድ ፈርዘር አተም የመጨረሻ ቅንጣት ነው፣ በቃ ከዚህ በኋላ መሰባበር እንደማንችል ያስቀመጠ ሐሳብ ነበር ዲሞክራተስ ያነሱት ማለት ነው ዲሞክራተስ። ኦኬ ስለዚህ ይሄንን ነው በዋነኝነት ዲስከስ የምናደርገው። ተማሪዎች በሚቀጥለው ሴክሽን ስንገናኝ ዲስከስ የምናደርግበት ሐሳብ ሂስቶሪካል ዴቨሎፕመንት ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትን ዲስከስ ማድረግ እንጀምራለን ማለት ነው። ዲስከሽናችንን ከመዝጋታችን በፊት ግን www.lucybridgeacademy.com እየተጠቀማችሁ እያተረፋችሁበት ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሐሳብ አስተያየቶቻችሁን እየሰጣችሁ እንድትቆዩልን እየጋበዝኩ በሚቀጥለው ሴክሽን ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።